ሰውዬ ነው የሚሆነው። ማ እየተጋጨው ሰው አለ እንዴ? እንደው ድንጋጤው ልብሽን አጥፍቶሽ ነው እንጂ ያበዛብህ ነው። አዎ ኒና እውነቷን ነው። ይሄን የጅል ስራ ከሱ ውጪ ማንም የሚሰራ የለም። እኔ ከመጀመሪያውም ተናግሬያለሁ። ፊቱ የጅል ነው ብያለሁ። እኔን የሚሰማኝ አጣው እንጂ። ቆይ ዝም ማለታችንን እንደ ፍራቻ አይቶን ነው እንዴ? ከዚህ በላይ ግን ይበቃኛል፣ አልታገስም። እስኪ መጀመሪያ ኪራዬ እንቃ እንዴ። እሺ ወይ ካልሆነ ሰው እንጥራና ሐኪም ቤት እንውሰደው። አዎ እንደዛ ይሻላል። ኪራዬ ኪራ ንቃ፣ ኪራ ንቃ እንጂ ተጨንቀናል እኮ። ኪራዬ ወይ ያለኝ እኮ አልነገረኝ። ምን ሆኜ ነው? እኔ እንጃ። ወድቃ መጣን፣ ሰው መጥቶ መሰለኝ። አሁን እሱን ተውና ደህና ነህ? ደህና ነኝ። በጣም ጨንቆኝ ነበር እኮ። ዋናው ደህና መሆኑ ነው። አሁን ተረጋጉ በቃ። አሁንማ ተረጋጋው ዴቪዬ። ልቤ ልታፋት ነበር እኮ። ምን ኪራ ምን ትሰራለህ? ምን እባክሽ፣ ምን ጋና ምን እያየሁ ነበር። እንዳለ ግማሹ ሌሊት የጨረስኩት ማለት ትንሽ ጉብኝት ነበረብኝ። የት ጋንም ነው ጉብኝው? ቆይ እዛ የምታውቀው ሰው አለ እንዴ? አዎ የማውቀው ሰው አለ። ለዛውም የሁሉም አለቃ ነች። ጭራሽ ሴት ነች? አዎ ሰዎች እንደዛ ነው የሚሉት። እኔ ግን አላስብም። አየሁ ግን ምን ይሻላል እሱ ልጅ። እኔ ምን አቅለታለሁ? እኔማ አንድ ቀን ከሁለት አንዳቸው መጋደላቸው አይቀርም። በታይኩ እንዴት እንደሚተያዩ። እኔ ግን እንዲህ ወስደን ሁለቱንም ማለት ነው አንድ ክፍል ውስጥ ከተንቆልፍን ምን እንደሚፈጠር ማየት ነው ማለት ነው። የምር ነው። ኧረ በስመ አብ በል አንተ። የእውነት ይገዳደላሉ። እኔ ግን ማለት ነው አቴ ገና ልክ እንዲህ እንዳያት ክስት የሚል ይመስለኝ። ክስት መክሳት ትላለህ እንዴ? ነፍሱ ነው ከስጋው የምትለየው። አይናት ብቻ ይመቸው። ብቻ ብቻዬን ከመሄድ ብዬ ይዤው ብሄድ ማለት ነው በሳቅ ነው ሲገለኝ ዋለው። እና ግን በእናትህ ቅዱሴ ፖሊሶቹ ምን አሉ? ምንም በቃ በአቅራቢያ ያለ ካሜራ ላይ ቼክ እናደርጋለን አሉ። ቆይ ሰፈር ውስጥ አንድ ጥበቃ እንኳን አላየም? ምንም አላየንም አሉ። እነሱንም ለጥያቄ ወስዷቸዋል። ይሄ ነገር ግን እየተባባሰ ያለ ይመስለኛል። በጣም እንጂ ሰኔ ምን ውስጥ እንደገባች እኔ በጣም ነው ግራ የገባኝ። ግራ የገባ ነገር ነው። ቆይ አይ ማለት የኔ ነገር ናሆሜን እኮ ማለቴ ነው። በቃ እሺ፣ ለማንኛውም አሁን ይሄን ምስራች ለምሩ ልንገራት። ወዴት ነው እንዴ? ኔትወርክ እኮ እዚህ አይሰራም። ወጥቼ ነው የምደውልላት። ተመስገን ጌታዬ፣ የልጄን ፈገግታ ያሳየኝ። አይ ኪራይ፣ ቆይ ግን የምለው ሜላት፣ ቆይ ግን እኔ መቼ ነው የምትሰሚኝ? ዝም በል እባክህ። በጠዋቱ ነው በጣም ያናደድከኝ። ቆይ ቅዱስ ያለውን ነገር ሰምተሻል አይደለ? እቺ ልጅ በጭራሽ እዚህ ቤት እንዳትመጣ ብሎኛል። እና እንደዛ ስላልደል እንዴ የመጣሁት? ቆይ ነው የምለው ግን ሜላት፣ ከቅርሱ ጋር ተቋርጆ ነው ቆርጠሽ ተነሳሽው። ምንድነው ደግሞ የምቆርጠው? አሁን ይሄንም ደግሞ ልተርጉምልሽ። እኔ ነገር ቀጥታ ሲሆን ነው የሚገባኝ። አንተ ለምን ከነሱ ጋር ትሆንም? እኔ እኮ ጠብቃቸዋለሁ። አይ ደግሞ እንደ ባለፈው ልታዘርፊ ነው? በአሁኑማ ድጋሚ ቢወሰዱ እኔን ራሱ አብራችሁ ሰዱኝ ብዬ ነበር የምለምናቸው። እንዴ ለምን እንዴ? እና እንዴት ነው ደፍሬ ከብቶቹ ጠፉ ብዬ የምናገረው? እሱስ ልክ ነሽ፣ ይከብዳል። እንዴ ቃላል ባለፈው ራሱ እኔ ሳልነግራችሁ ቀድማችሁ ስላወቃችሁ ነው እንጂ እኔ ቀድሜ ባቅ ኖሮ እኔ ከከብቶቹ ቀድሜ ራሴ ነበር ምጠፋው እንጂ በህይወት የሚሆኑ ነገሮች ሁሉ እኮ ለበጎና ለትምህርት ነው። እሱማ ልክ ነህ። ግን የኔ ህይወት ለየትኛው እድሜ እንደሆነ ባላውቅም ግን እስካሁን እያስተማረችኝ ነው። ተማሪ ያንቺን ህይወት እኮ የሚመኘው ሰው ይኖር ይሆናል። አዎ ምናልባትም ግን ስስቅ ለሚያኝ ሰው ነው። እሱንስ ቢሆን ማናየበት። አይ ዴቭ፣ የእኔ ሳቅ እኮ ብዙ የሸፈነ ህመም አለ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት እንደምናመሻ አደራችሁ ሰላም ሰላም ብለናል። ዛሬ ጽናት ድራማ ክፍል 174 ይዘንካችሁ ብለናል ማለት ነው። ለቤቴ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ደግሞ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ ማለት ነው። አለምዬ መታለች ማለት ነው። አለምዬ ስትመጣ ደግሞ
የናውንዬ እናት መጥቷል ማለት ነው። ቤተሰብዬ አለም እባላለሁኝ አለች ማለት ነው። ጽዮንም ፈልጌ የመጣው እያለቻት ነው ማለት ነው። በሰላም ለማውራት ነው የመጣው ታለች። ማሚ ደግሞ እንደውም አንቺ እና ሰኒ በቦርሳ የምትያዝ ወይም በእቃ የምትያዝ እንደ እቃ አይደለችም ብሎ ይላሉ ማለት ነው ማዘርዬ። እህቴ ሰኒ ከማንም ጋር አትስማማም እያሉ ነው ማለት ነው። ሁላችሁም ባላችሁበት ነው ማውራት የምፈልገው ብላለች አለምዬ። ከኔ ምንድነው የምፈልጊው እያለች ነው ሰኒዬ። አስጨርሽኝ ሰኒ እያለቻት ነው። ቆይ ማን ናቸው እያለች ነው። ትላንትና ብቻ ደውላልኝ ነበረ ከዚህም ጋር ምን አገናኘሽ እያሉ ነው። ማሚዬም እስኪ ጠይቃት አለቻት። ስለ ሰኒ ምንም አታውቂም ወይ ብላለች ማለት ነው። ቤተሰብ ሰላንቺም አረ ማሚ በነገር ላይ ምግብ ምን ያደርጋል እያሉ ነው ማለት ነው። እኔ እኮ ያንቺን ፍላጎት ለማሟላት ብዬ ነው እንጂ የሁሉ ሰው ክትሰት የሆንኩት እያለች ነው ማለት ነው አለምዬ። እናትየም ማለት ነው እናትየም ደግሞ እሱስ ልክ ነሽ እያሉኝ ነው። ጊዜው ሲሄድ እናደርጋለን እያለች ነው ማለት ነው። እሺ ውሃ ጠጥቼ ለምጣ እያለቻት ነው ማለት ነው አለምዬም ለእናትየው። ቆይ ያልኩት ነገር እውነት አስቀይሟት ነው ወይስ እያለቻት ትገኛለች ማለት ነው። እንግዲህ ሰንገቷንም እያነቃነቀች ትገኛለች። ሰኒዬ ደግሞ እዚህ ጋር አንተስ ከነሱ ጋር ለምን አትሆንም? እኔ እኮ ጠብቃቸዋለሁኝ እያለች ነው ማለት ነው። በጎቹን እየጠበቀቻቸው ላምና በግ እየጠበቀች ነው ማለት ነው። እንግዲህ የገጠር ኑሮ በጣም ደስ ይላል። በገጠር ኑሮ የምትደሰቱትም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አስተባብሩን ተባብሩን ማለት ነው። በህይወትም የሆነ ነገሮች የሚሆኑት ለበጎና ለትምህርት ነው እያለ ይገኛል ማለት ነው። ወንድማችንም እስካሁን እያሰበች ትገኛለች ማለት ነው። እሱስ ማናየው እያለ ነው ማለት ነው። እንግዲህ እዚች ጋር የፍቅር ገልጽ እየተገላለጹ ይገኛሉ ማለት ነው። ደግሞ ይሄ የማይረባ ወሬ ይሄን ወደዛ አድርግ እያለች ትገኛለች። እንዳሰማን እያለ ነው ማለት ነው። ቤተሰብ እኔም የሄድበት ቦታ አለ በቃ ቻው እያላት ይገኛል ማለት ነው። እኔም ልሸኝክ ይለዋል። እሺ ቻው እየተባባሉ ይገኛሉ ማለት ነው። ቤተሰብ እንግዲህ ጥሏት ይወጣሉ። እንግዲህ ብቻዋን ትቀራለች እዚች ጋር። ጽናትና ኬራ ጽጌ እዚህ ጋር ቁጭ ብሎ ኬራን እየጠበቁት ይገኛሉ ማለት ነው። ቤተሰብ ምንድነው የምንሰማው ስትል ያው ሲላቸው አረጉዶንን እኮ እያሉ ይገኛሉ ማለት ነው። እስኪ አሁን ይነቃል ግን ኬራ ማለት ነው። ያ ሰውዬ ነው የሚሆነው እያሉ ይገኛሉ ማለት ነው። የተጋጨው ሰው አለ ወይ እያለ ነው። ጽጌም እንደው ድንጋጤ ይሁን እያለች ትገኛለች እዚህ ጋር ቤተሰብ። እኔ ከመጀመሪያም ተናገር ያለው እያለች ትገኛለች ማለት ነው። ዝም ማለታችን ፍራቻ ይመስላል ወይ እያለ ነው። እስኪ ዝም በል ኬራዬ፣ እንዲ ይነቃል ነቅቷል እንደውም ማለት ነው።
ኬራ ንቃ እያለች ትገኛለች። ነቅቷል እሱም ማለት ነው ቤተሰብዬ ወይዬ ብሏታል። እንግዲህ ነቃ እኮ እያለች ነው አናገረን እያለች ትገኛለች። እዚህ ጋር ቤተሰብዬ ወርቀ ካመጣን እያለች ነው። አሁንስ ደህና ነህ ወይ እያለች ትገኛለች ማለት ነው። ዋናው ደህና መሆንክ ነው እያለች አሁንማ ተረጋጋው ዴብዬ እያለች ነው ማለት ነው ትግዬ ለቤቴ አዲስ የሆናችሁ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁን ተባበሩ። መልካምነት ለራስ ነው ብለናል። እንግዲህ አተባበሩን ተባበሩ።